አስፈላጊ እየሆነ ስለመጣው ፋይዳ መታወቂያ ሊያውቋቸው የሚገቡ 8 ጉዳዮችን ነው ውድ ተመልካቾች ይዤላችሁ የቀረብኩት። እስከ መጨረሻ ከተመለከታችሁ በጣም የምታተርፉበትን መረጃ ከዚህ ቪዲዮ የምታገኙ ይሆናል። ዩቲዩብ ቻናሉን ሰብስክራይብ፣ ይህንን ቪዲዮ ደግሞ ላይክ በማድረግ መረጃዎቻችንን ብንጀምር በጣም ደስ ይለኛል። ስለምታደርጉት ቀና ትብብር እጅግ አድርጌ አመሰግናለሁ። የህዝብ ተወካዮች ምክር ቤት መጋቢት 21 2015 ዓ.ም የኢትዮጵያ ዲጂታል መታወቂያ ረቂቅ አዋጅን አጽድቆ ኢትዮጵያ ዲጂታል መታወቂያን ከሚጠቀሙ አገራት መካከል እንድትካተት በር ከፍቷል። ፋይዳ የሚል ስያሜ የተሰጠው ይህ ዲጂታል መታወቂያ አንድን ሰው በልዩ ሁኔታ መለየት የሚያስችል ነው ተብሎለታል። መታወቂያው በሙከራ ደረጃ ሲተገበር ቆይቶ የአዋጁን መውጣት ተከትሎ በይፋ ተግባራዊ መሆን ጀምሯል። በአሁኑ ወቅት በኢትዮጵያ ውስጥ በርካታ ተቋማት ለሚሰጡት አገልግሎት የፋይዳ ዲጂታል መታወቂያን በአስገዳጅ ጥቅም ላይ እንዲውል በመጠየቅ ላይ ይገኛሉ። ከፋይዳ መታወቂያ ጋር የተያያዙ ሊያውቋቸው የሚገቡ 8 ወሳኝ ጥያቄዎችና መልሶቻቸውን ከዚህ ቀጥሎ የምንመለከት ይሆናል። አንደኛ፣ ፋይዳ መታወቂያ ምንድነው? ፋይዳ ቁጥር የሚባለው የዲጂታል መታወቂያ ሲሆን ቴክኖሎጂን በመጠቀም የሰዎችን የተመጠነ ግላዊ መረጃን ወይም የባዮሜትሪክና የዴሞግራፊ በመሰብሰብ አንድ ሰው አንድ ነው በሚል መርህ እያንዳንዱን ዜጋ በልዩ ሁኔታ መለየት የሚያስችል ስርዓት መሆኑን የብሔራዊ መታወቂያ ፕሮግራም ያስረዳል። በውስጡም መሰረታዊ የግል መረጃ የሚባሉትን ስም፣ ጾታ፣ የትውልድ ቀንና የመኖሪያ አድራሻን ይይዛል። በተጨማሪም ለኮሙኒኬሽን እና ለማረጋገጫ የሚያገለግሉ ኢሜል እና ስልክ ቁጥርን አካቷል። ዋናው መረጃ ደግሞ ባዮሜትሪክ ነው። ይህም የሁለት የአይን የ10ሩም የእጅ ጣቶችና የፊት አሻራን ይይዛል። እነዚህ መረጃዎች ከተሰበሰቡ በኋላ ተጨምቆ ወደ 12 አሃዝ ልዩ ቁጥርና ወደ 16 አሃዝ ተለዋጭ ቁጥር ተቀይሮ ለተመዝጋቢው ይሰጣል። አንድ ሰው ተመዝግቦ ቁጥር ደረሰው ማለት ዲጂታል መታወቂያ አለው ማለት ነው ሲሉ የፋይዳ ብሔራዊ መታወቂያ ዋና አስተባባሪ አቶ ዮዳሄ አራያ ስላሴ ለቢቢሲ ተናግረዋል። የዲጂታል መታወቂያ የማግኘት መብት ማንኛውም ዲጂታል መታወቂያ ለማግኘት መሰረታዊ የግል መረጃን በመስጠት የተመዘገበ ነዋሪ የዲጂታል መታወቂያ የማግኘት መብት አለው ይላል አዋጁ። በአካል ጉዳት ወይም በሌላ ከአቅም በላይ በሆነ ምክንያት ተመዝጋቢው መረጃዎችን መስጠት አለመቻሉ ከተረጋገጠ በፎቶግራፍ ብቻ በመመዝገብ ዲጂታል መታወቂያ ሊሰጥ ይችላል። በዲጂታል መታወቂያ ስርዓት የሚመዘገቡና በዲጂታል መታወቂያ ማስረጃ ላይ የሚገለጹ የግል መረጃዎች በፌደራል መንግስት የሥራ ቋንቋ ምዝገባ የሚካሄድበት ክልል የሥራ ቋንቋና በእንግሊዝኛ ይሰፍራሉ። በዲጂታል መታወቂያ ስርዓት የሚመዘገብም ሆነ በዲጂታል መታወቂያ ማስረጃ ላይ የሚወጣ መረጃ ተቋሙ በሚያወጣው መመሪያ መሰረት በተጨማሪም የሀገር ውስጥ ቋንቋ ሊመዘገብ ይችላል። 2. ፋይዳ መታወቂያ ማውጣት የሚችሉት እነማን ናቸው? በአዋጁ አንቀጽ 16 ቁጥር 1 መሰረት የፋይዳ ዲጂታል መታወቂያ የአንድን ሰው ማንነት ለማረጋገጥ አንድ ህጋዊና በቂ ማስረጃ ተደርጎ ሊወሰድ እንደሚገባ ተደንግጓል። ፋይዳ መታወቂያ በዕድሜም ሆነ በዜግነት ገደብ ያልተደረገበት በመሆኑ በየትኛውም ዕድሜ የሚገኙ ህፃናትና በህጋዊ መንገድ በኢትዮጵያ የሚኖሩ የውጭ አገር ዜጎችም መመዝገብ ይችላሉ። በአዲስ አበባ ከሲቪል ምዝገባ ጋር በትምህርት ቤት መመዝገብ መጀመሩን የተናገሩት አቶ ዮዳሄ ልጆች የልደት ሰርተፊኬት ሲወስዱ በተመሳሳይ ጊዜ የፋይዳ ቁጥር መውሰድ እንደሚችሉም ገልጸዋል። ከ5 ዓመት በታች ለሆናቸው ወላጅ ምስክር ሆኖ ፋይዳ ቁጥር እንዲወጣላቸው ይደረጋል። ልጆች ከ5 ዓመት በላይ ከሆኑ የባዮሜትሪክ መረጃ አስገዳጅ ስለሚሆን አሻራቸውን ሰጥቶ የፋይዳ ቁጥር ማግኘት ይቻላል። ከ18 ዓመት በላይ ሲሆኑ ደግሞ ራሱን ችሎ እንዲያወጣ ይደረጋል። 3. ፋይዳ ከሌሎች መታወቂያዎች በምን ይለያል? ፋይዳ መታወቂያ በዋነኛነት ከሌሎች መታወቂያዎች የሚለየው በብሔራዊ ደረጃ ወጥነት ያለው መሆኑ ነው። የምዝገባውና የቁጥር አሰጣጡ ወጥ በሆነ መልኩ በአገር አቀፍ ደረጃ የሚሰጥ ይሆናል። ፋይዳ የሚለይበት ሌላኛው መንገድ ደግሞ ካርድ አለመሆኑ ነው። የፋይዳ ቁጥር ያለው ሰው መታወቂያ አለው ማለት ነው። ይህንን በመጠቀም ከሌሎች ተቋማት ጋር የሚያስተሳስር የመለያ ስርዓት ያለው ነው። 4. ፋይዳ መታወቂያ የቀበሌ መታወቂያን ይተካል?
የቀበሌ መታወቂያ የአንድ ቀበሌ ነዋሪ የሚለዩበት ነው። የፋይዳ መታወቂያ ደግሞ ከኢትዮጵያውያን በተጨማሪ ስደተኞች ጭምር ኢትዮጵያ ውስጥ እስካሉ ድረስ መውሰድ የሚችሉት መታወቂያ ነው። የቀበሌ መታወቂያ የነዋሪዎችን አድራሻ በማረጋገጥ ለነዋሪዎች አገልግሎት የሚሰጥ ነው። በአሜሪካ የአንድ ግዛት ነዋሪ የነዋሪነት መታወቂያ ወይንም የመንጃ ፍቃድ አለው። ከዚህም በተጨማሪ ሶሻል ሴኩሪቲ ቁጥር ይኖረዋል። ሶሻል ሴኩሪቲ በፌዴራል ደረጃ የሚያገለግል ሲሆን በየግዛቱ ደግሞ የመኖሪያ መታወቂያ ይሰጣል ሲሉ አቶ ዮዳሄ ያስረዳሉ። አገልግሎታቸውም የተለያየ በመሆኑ የቀበሌ መታወቂያን መተካት አለመተካት አጀንዳ መሆን የለበትም ብለዋል። አንድን የቀበሌ አገልግሎት ለማግኘት የቀበሌ መታወቂያ አስገዳጅ የሚሆንበት ጊዜ አለ። በዚህ ወቅት ፋይዳ መታወቂያ አገልግሎት አይሰጥም። ለምሳሌ ውልና ማስረጃ ሲኬድ ፋይዳ መለያ ይጠየቃል። ለአንዳንድ አገልግሎቶች ደግሞ ግዴታ የነዋሪነት መታወቂያ ከፋይዳ በተጨማሪ ሊጠየቅ ይችላል። ነገር ግን አስተባባሪው እንደሚሉት ከሆነ ወደፊት ሁለቱን ለማስተሳሰር እየተሰራ በመሆኑ ስራው ሲጠናቀቅ እርስ በርስ ስለሚናበቡ አንዳቸውን በተናጠል መጠየቁ እንደሚቀር አመላክተዋል። የቀበሌ መታወቂያ ከያዝኩ በቀላሉ እስተናገዳለሁ። ፋይዳ ቁጥሬን ከያዝኩ በፋይዳ ቁጥሬ እስተናገዳለሁ። በዚህ ጊዜ አንዱ ሌላውን መተካት የሚለው ጉዳይ ይቀራል። ዜጎች ይህንን የሚያነሱት ሁለቱንም ስለሚጠየቁ ለምንድነው ሁለት ነገር የምትጠይቁን ስለሚሉ ነው። ይህም ደግሞ ወደፊት የሲስተሞቹ መናበብ ይመልሰዋል ማለት ነው ሲሉ አስረድተዋል። ፋይዳ መታወቂያን አለመውሰድ ይቻላል? የዲጂታል መታወቂያ አዋጅ ሁሉም ሰው ፋይዳ ማውጣቱን አስገዳጅ አያደርግም። አገልግሎት ሰጪ ተቋማት ግን ለሚሰጡት አገልግሎት የፋይዳ መታወቂያ እንዲቀርብ ማስገደድ ይችላሉ። እንደ አቶ ዮዳሄ ከሆነ ፋይዳ በግዴታ ካልያዝክ መኖር አትችልም አይልም። አንዳንድ መሰረታዊ ለሚባሉ አገልግሎቶች ግን መንግስት ለዜጋው ደህንነት፣ ለኢኮኖሚው መሳለጥ፣ ለዲጂታል ኢኮኖሚው ግንባታና ለሌሎችም ጉዳዮች ዲጂታል መታወቂያ ይጠቅማል ላላቸው ጉዳዮች አስገዳጅ ማድረጉን ግን አዋጁ መብት ይሰጣል። ስለዚህም የተለያዩ አገልግሎቶች ከዚህ መታወቂያ ጋር እየተሳሰሩ የሚሄዱ በመሆናቸው እነዚህን አገልግሎቶች ለማግኘት የሚሻ ሰው ለመታወቂያው የተመዘገበና ቁጥር ያለው መሆን ይኖርበታል። በመሆኑም በቀጥታ የፋይዳ መታወቂያን መያዝ የግድ ነው የሚል አስገዳጅ ሁኔታ ባይኖርም መሰረታዊ አገልግሎቶች ቀስ በቀስ ይህንን መታወቂያ ወደ መጠየቅ እያመሩ በመሆናቸው አስፈላጊነቱ የማያጠያይቅ ሊሆን ይችላል። 6. ከፋይዳ መታወቂያ ተጠቃሚነት መታገድ ይኖራል? ለፋይዳ የተመዘገበን ሰው የሚታገድበት ወይንም የሚሰረዝበት አሰራር የለም። ሊታገድ የሚችለው መቆለፍ ወይም ሎክ ማድረግ ነው። ይህም ማለት የግለሰቡ የባዮሜትሪክ መረጃ ሳይሰረዝ ተቆልፎበት እንዲቀመጥ ማድረግ ነው። ይህ ሂደት መረጃዎችን የሚያጠፋ አይደለም። በተመዝጋቢው ፍላጎት ወይም በፍርድ ቤት ትዕዛዝ የዲጂታል መታወቂያ ልዩ ቁጥር ሲቆለፍ ወይም ከሥራ ውጪ እንዲሆን ሊደረግ ይችላል። ለምሳሌ አንድ ሰው ከሀገር ቢወጣና መታወቂያውን መጠቀም አልፈልግም ቢል መረጃው እንዲቆለፍበት ይደረጋል። ወይም አንድ ሰው በመረጃ ስህተት በግለሰቡ ወይም ደግሞ የግለሰብ ባልሆነ ምክንያት የፋይዳ ቁጥር ካገኘ ተቆልፎበት እንዲቀመጥ የሚደረግ ይሆናል። አንድ ሰው ከሞተ በኋላ ቁጥሩ ለሌላ ሰው አይሰጥም። የተመዝጋቢው ሞት ከተረጋገጠ ተቋሙ ልዩ ቁጥሩ ሳይቀየር እንደጸና እንዲቆይና ለማረጋገጥ አገልግሎት ስራ ላይ እንዳይውል እንደሚደረግ በአዋጁ ላይ ተቀምጧል። 7. የግላዊ መረጃዎች ጥበቃ ምን ያህል አስተማማኝ ነው? ማንኛውም ተመዝጋቢ ፈቃዱን በግልጽ ሳይሰጥ በዲጂታል መታወቂያ ስርዓት የተመዘገቡ የግል መረጃዎችን መውሰድ፣ ማሰራጨት፣ ማተም፣ መጠቀም፣ መረጃውን መስጠት ወይም ቅጂውን ለሶስተኛ ወገን ወይም አካላት መስጠት ወይም ይፋ ማድረግ የተከለከለ መሆኑን አዋጁ ደንግጓል። አቶ ዮዳሄ እንደሚሉት የአንድ ሰው አሻራ በፋይዳ መታወቂያ የመረጃ ቋት ውስጥ ስለገባ ባለቤትነቱን አጣ ወይም መስሪያ ቤቱም መረጃውን እንደ ልቡ ያደርገዋል አለመሆኑንና በዲጂታል መታወቂያ ስርዓት የተሰበሰበ ማንኛውም የተመዝጋቢ ግላዊ መረጃ ባለቤት ተመዝጋቢው ነው። የግል መረጃ እንዲሰጥ የሚፈቀደው የፍርድ ቤት ትዕዛዝ ከመጣ ብቻ ነው። ስለሆነም ለሶስተኛ ወገን ለግለሰብም ሆነ ለመንግስት መረጃው ያለ ግለሰቡ ፈቃድ አይተላለፍም። ስለዚህም መረጃዎች በሕግ ጥበቃ የሚደረግለት ከመሆኑም በተጨማሪ የተቆለፈ ወይንም ኢንክሪፕት የተደረገ መሆኑን ማስተማመኛ የሚሰጡት ኃላፊው
የተቋሙም የመረጃ ሰራተኞች ወይም ተቆጣጣሪዎች እንኳን መረጃውን እንዲያገኙ አይደረግም ብለዋል። በዲጂታል መታወቂያ ስርዓት የተሰበሰበ የማንኛውም ተመዝጋቢ ግላዊ መረጃ ያለ ተመዝጋቢው ፈቃድ ለሌላ ሰው መግለጽ፣ ማስተላለፍም ሆነ እንዲሰጥ ማድረግ የተከለከለ መሆኑንም አዋጁ በግልጽ አስቀምጧል። በሕግ ስልጣን ለተሰጠው ወይም በፍርድ ቤት ትዕዛዝ መሰረት የግል መረጃ ሊገለጽ ወይም ሊተላለፍ የሚችል ሲሆን በተገቢው የተላለፈው መረጃ የሚያገለግለው ወይም ጥቅም ላይ የሚውለው ለተፈለገው አገልግሎት ብቻ እንደሚሆንም አዋጁ ደንግጓል። 8. ፋይዳን አስገዳጅ ያደረጉ ተቋማት የትኞቹ ተቋማቶች ናቸው? አገልግሎታቸውን ከፋይዳ መታወቂያ ጋር ያስተሳሰሩ ተቋማት ቁጥር እየጨመረ ይገኛል። ከነዚህም መካከል ኢትዮ ቴሌኮም የሚጠቀስ ሲሆን ሌሎች ከ30 በላይ ተቋማትም ተመሳሳዩን ማድረጋቸውን አቶ ዮዳሄ ገልጸዋል። በርካታ ተቋማት አገልግሎታቸውን ከማስተሳሰራቸው በተጨማሪ አገልግሎት ለመስጠት ፋይዳ መታወቂያን አስገዳጅ ሲያደርጉ የገቢዎች ቲን ቁጥርን ለማውጣት የፋይዳ መታወቂያን መያዝ ቅድመ ሁኔታ ሆኗል። የኢትዮጵያ ብሔራዊ ባንክ በአዲስ አበባ ከተማ የባንክ አካውንት ለመክፈት ፋይዳ የዲጂታል መታወቂያ በግዴታ እንዲቀርብ ያደረገ ሲሆን ከ2 ዓመት በኋላ ደግሞ በመላ ሀገሪቱ የሚገኙ ደንበኞች የትኛውንም የባንክ አገልግሎት ለማግኘት የፋይዳ መታወቂያ እንዲይዙ ይገደዳሉ። ከሰኔ 24 2017 ዓ.ም ጀምሮ ይህ አስገዳጅ አሰራር በሀገሪቱ ዋና ዋና ከተሞች ተግባራዊ መሆን ይጀምራል። ከዚያም በሚቀጥለው ዓመት ታህሳስ ወር ደግሞ በመላው ሀገሪቱ የባንክ አካውንት ለመክፈት የፋይዳ ዲጂታል መታወቂያ መያዝ አስፈላጊ እንደሚሆን ተገልጿል። በዋና ከተማዋ አዲስ አበባ አስተዳደር ስር የሚገኙ በርካታ አገልግሎቶች የፋይዳ ዲጂታል መታወቂያ በአስገዳጅነት እንደ ቅድመ ሁኔታ እያስቀመጡ ይገኛሉ። በተጨማሪም በርካታ የፋይናንስና ቴሌኮም ተቋማት አገልግሎቶች፣ የተለያዩ የመንግስት አገልግሎቶች፣ ሰነድ ማስመዝገብና ማረጋገጥ፣ የትራንስፖርትና መጓጓዣ ማህበራዊ አገልግሎቶችን በፋይዳ መታወቂያ አማካኝነት እንዲያገኙ እየተደረገ ነው። ውድ ተመልካቾች ከዚህ ቪዲዮ ጠቃሚ የሆነ መረጃ እንዳገኛችሁ ተስፋ አደርጋለሁ። ኤቦ ኢንፎን ሰብስክራይብ፣ ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብ ይሁኑ። ይህንን መረጃ ስለተከታተሉ ከልብ አመሰግናለሁ። ይህንን መረጃ ለሌሎችም ሼር እንድታደርጉ በአክብሮት እጠይቃለሁ። እጅግ አድርጌ አመሰግናለሁ።